አባዬ እንዴት ነህ? ደህና። ይቅርታ ጊዜ ላናግርህ ፈልጌ ነበር። ዛሬ ብቻዬን ጊዜ መውሰድ ፈልጌ ነበር ግን አልተዋችሁኝም። ትንሽ ደቂቃ ብቻ አባዬ እባክህ። እሺ ምንድን ነው? አባዬ ከምን መርሳት አልፈልግም። በእርግጥ አጥፍቻለሁ፣ ተጸጽቻለሁ አባዬ። ታዲያ ምን ልጃሽ? አባዬ እባክህ አስታርቀኝ፣ አንተም ይቅር በለኝ። ትንሽ ልጅ ትንሽ እኔ ይቅር ብልሽ ችግር የለውም። ካሌብ ግን በራሱ ጊዜ ነው ይቅር ማለት ያለበት፣ እኔ ስላልኩት ግን አይደለም። እሺ አባዬ ግን ከዚህ በኋላ ምን ነገር ቢለኝ እሺ ነው የምለው። በጣም ጥሩ ለውጥ ነው። ብትስማሙ ባትስማሙ ቤት ለቃችሁ ትወጣላችሁ። እንዴ ቤቱን አለቅም። ቤት እኮ ነው ቲና። አዎ ግን እዚህ ቤት ብዙ ትውስታዎች አሉ፣ መጥፎም ትዝታዎች አሉ። ስለዚህ እሱን ትታችሁ በአዲስ ቤት ጥሩ ትዝታዎችን ይኖራሉ። አባዬ ይቅር አትለኝም ማለት? ይቅርታ ምንም ብሎ ነገር እኮ አይገናኝም። ግን ንገረኝ ካልሽኝ ይቅር ብልሽ ግን አይመስለኝም። አንተ ይቅር እንድለኝ አትፈልግም? እውነቱን ለመናገር አንቺ ሚስት እንደማትሆኚ እውነቱን ማረጋገጥ ይቻላል። አንተም እኮ ማስታረቅ ነው ያለብህ። ሁሉንም ማስታረቅ አይደለም፣ ማለያየትም ሽማግሌ ይሰራል። የማይስማሙ ሰዎች ተስማሙ ብሎ ማስታረቅ እንዲጋደሉ ክፍተት መፍጠር ነው። እና እንዳይገርም ፈርተህ ነው? እውነት ለመናገር እንዳትገኙ ነው የምፈራው። ምን ማሽቃበጥሽ? ምን አደረኩ? ቤት ውስጥ የካሌብ ልብስ ብቻ ነው ያለው እና ያንቺ ላይ ደግሞ እንዳጥልሽ ፈልገሽ ነው? ምን ችግር አለ? አሁን ትንሽ ካሌብ ነው የእሱን ስም እያጣጣሽ ስናገኘዋለሁ ብለሻል። አሁን ከዚህ ክፍል ለማቶች አንቺ ለማቶችን እኔም እኮ አሁን ከአንቺ የተሻለ እዚህ ክፍል የመግባት አቅም አለኝ። ለማጽዳት ነው ያልሽ። ዋና እንዳንቺ ለመስለት ያለ መሆኑ ነው። ስነ ስርዓት ያልሽ ምን ነው? የባልሽን ልብስ ሳጥተናለች እንዴ? እንዴሽ መቼም ካሌብን አታገኘው። አለምን ስራ ነው ካሌብን ማሳደድ አይደለም። አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ስራ እንኳን ቢኖርሽ እንደዚህ ሚላባን ማረጋን ማታሳድች ነበር። ትልቅ ስራ ምትሰሪ እኮ የምትመስዪው። ቢያንስ እኔ እንዳንቺ ስራ ፈት አይደለም። አንቺ እኮ ሳይፈልግሽ በግድ የተቀመጥሽ ሰነሽ ትሁት ያገኘሁሽ እህት ግን ማለት ነው። አንቺ ብቻ ሳይሆን ሁላችሁም በፍጥነት መስራት ነው ማረጋችሁ። እሱ ደግሞ ተሻለ ይችላል። ያስተካክልሽ ያው ውጪ ውጪ። ቲና ተንበርክካ ይቅርታ ጠየቀች። ዳኒ ትሁትን ጉሮሮዋን አንቋ አንቺ ነሽ ሌላ ማንም ሚስጥር የሚያውቅ የለምና ለኤደን ምን ብለሻት ነው ኤደን ጥላኝ ጠፍታለች ብሏል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረቁን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ትሁት ግፈኛዋ ሚስት ተከታታይ ድራማ። በባለፈው ክፍል እንግዲህ እንዴት ተመለከትነው ኤደን ሁሉንም ነገር አውቃ ስለነበረ ዳኒን እየሸሸች ለመራቅ እየተቻላትን እያደረገች ነበር። እናም እንግዲህ በአሁኑ ጭራሽ ቤትና አድራሻዋን አጥፍታ ቤትም ቀይራለች። ዳኒ የሚገባበትን አቶ ትሁትን ሮጦ ጉሮሮዋን አንቋታል። አንቺ ከሆንሽ እንጂ ሌላ ማንም ሊናገር አይችልም፣ ካንቺ ውጭ ሚስጥራችንን የሚያውቅ የለምና አንቺ ነሽ የተናገርሽው ብሏታል። ትሁትም እንደምንም ተፈራግጣ ከአንገቷ ካስለቀቀች በኋላ በጥፊ ጆሮ እስከሚግል አግላው ከዛም ቢላ አንስታ ይሄን ክችን ለቀህ ማትወጣ ከሆነ እገልሃለሁ ብለው ነበር። እሱም አይደለም እኮ ላስረዳሽ ይቅርታችን ስላነሳሁብሽ፣ ነገር ግን ሚስጥሬን ካንቺ ውጭ ሌላ የሚያውቅ የለም ብዬ ነው ምናምን ብሎ ለማስረዳት ቢሞክርም ምንም እንዲያስረዳትም ሆነ እንዲሰማ ስለማትፈል አልፈልግም እና ለቀህ ውጣ፣ ትንሽ ከቆየ ግን ነግሬሃለሁ ስትለው ክፍሉን ለቆ ወጥቷል። ክፍሉን ለቆ ከወጣ በኋላ ካሌብና አባቱ በተቀመጡበት የካሌብ አባት ተናዶ ተሯሩጦ ሄዶ ቁጭ ብሎ ነበር። እንዴ ምን ሆነህ ነው ሲሉትም እነሱ ሲስቁ ሲጫወቱ እሱ በጣም ደብሮ ስለነበረ ምን ሆነህ ነው ብሎ የካሌብ አባት ጠይቀዋል። አባዬ የኤደን ስልክ እኮ እየሰራ አይደለም፣ ደግሞ አድራሽ ቤት ቀይሬያለሁ አለችኝ፣ ስልኳም እየሰራ አይደለም ብሏል። እና እንዳላጣት ፈራሁ፣ እባክህ አባዬ አስታርቀኝ ምን ሊሆን እያለ ነበረ። የካሌብ አባትም እንዴ ለኔ እኮ ደውላለች ግን አልነገረችኝም ሲል ካሌብም ደውላልኛለች እኮ አሁን ደውላልኝ ነበር ግን ያለችበትን ምናምን ያወራችኝ ነገር የለም ብሎት ነበር። ካሌብ አናግሬያታለሁ ሲለው ዳኒ ክፍሉን ቤቱን ለቆ ወጥቷል። ሲሮጥ አሁንም ትሁት ጋር መጥቶ ይቅርታ ስለቀድሙ ትሁት እባክሽ እዚህ ቤት እየተፈጠረ ያለው ምንድን ነው? ስለ ኤደንና ስለኔ ምን ይወራል ብሎ ለማጣራት ቢሞክርም ምንም ነገር የሚወራ እንኳን ባይኖር አንድ የማውቀውን ነገር ልንገርህ፣ እውነት ተደብቆ አይቀርም፣ እውነቱ መውጣቱ ስለማይቀር አንተ ደግሞ ምንም እያደረግክ አይደለም። ስለዚህ ቢያንስ አሁንም እንኳን ለቀህን ቤት እስካልወጣ ድረስ ኤደን ላንተ ልትሆን አትችልም እያለችው ነበር። አንተ ይሄን ቤት አንቀህ በቆየህ ጊዜ እነሱ ደግሞ ብዙ ነገር ሊያስተካክሉ ይችላሉ እያለች ነበር። ስለኔና ስለ ቲና የሚያውቁት ነገር አለ እንዴ ብሎ ማጣራት ቢፈልግም ትሁት ጊዜ ይፈጃል እንጂ እውነት ተደብቆ እንደማይቀርና ነገር ግን አሁን ላይ ስላንተና ስለ ቲና ቢያቅ እንዲህ ዝም ስለ ኤደን ስታነሳ ምን ልልህ እንደሚልህ ታውቃለህ እያለች ነበር።
እና ትሁት የሰማችው ነገር ስለረበሻትና ሁሉም ነገር አዲስ እንግዲያው ስለሆነባት ምን እያሉ ነው፣ ምን እያሰቡ ነው፣ ምንድነው እየተፈጠረ ያለው የሚለው ነገር ለራሷም ሰላም ነስቷታል። እናም መተከዝ፣ በሀሳብ መሄድ፣ መብሰልሰል አብዝታለች። ዲያኒም እባክሽ ትሁት ካሌብ ኤደንን እንዳይመኝ አንቺ አጥብቀሽ ያዥልኝ እያላት ነበር። እኔ ስራ እንጂ እሱን ማሳደድ አይደለም የኔ ስራ። ስለዚህ አንተም ደግሞ እሰው ቤት ተቀምጠ ስለሚስት ማሰብህ አይገርምም? ብታገባት እሺ ብትልህ እዚህ ልታመጣት ነው እያለች የተቻላትን ብትመክረውም ዲያኒ ግን በባዶ እጄ በጭራሽ አልወጣም፣ አሻፈረኝ፣ የሆነ ነገር መያዝ አለብኝ ብሎ ግግም ብሏል። ኤደን እውነቱን ከሰማች በኋላ ከሱ መራቅ መርጣለች። አድራሻዋን ቤት ስትቀይር እዚህ ነኝ ሳትለው ቀይራለች። እናም ደውሎ እንዴት ነሽ ሲላት ደህና ነኝ ምን ልታዘዝ እያለችው ነበር። መጥቶ እንዲያጣትና እንዲገናኝ እንደፈለገው ሲነግራትም ኤደን ቤት እንደቀየረች ነግረዋለች። እሺ እንገናኝ ቢላትም ማንን ሸሽቼ ካንተ ሽሽት መስሎኝ ራኩት፣ ስለዚህ መገናኘት አልፈልግም ብለዋለች። እናም ዲያኒም እሷን ለማሳመን የተቻለውን ያህል እያወራ ነበር፣ ስልኩን ጆሮ ላይ እየዘጋችበት እና ዲያኒ ማበዱ ነው። ሊያብዲ ምንም የቀረው ነገር የለም፣ እሷን ከማጣ በሞት ይሻለኛል እያለ ነው። ቲና ተንበርክካ የካሌብን አባት እባክህ አባዬ እኔ ካሌብን መፍታት አልፈልግም ብለዋለች። ካሌብም የካሌብ አባትም እኔን እኮ አንቺ እሱን ነው እንጂ መጠየቅ ያለብሽ እኔን አይደለም ብሏታል። እባክህ አባዬ እኔ አርጊ የሚለኝ ሁኜ የሚለኝ እንሆናለሁ፣ አጥፍቻለሁ፣ ስተቴን አውቃለሁ፣ ነገር ግን ሁሉንም ነገር አስተካክላለሁ። ካሌብን አጥቼ መኖር በጭራሽ አልፈልግም ብለዋለች። ይሄ የእናንተ ጉዳይ ነው፣ እኔ የማውቀው ነገር የለም። ስለዚህ ለይቅርታውም ሆነ እኔ ይቅርታ አድርጌልሻለሁ፣ ግን ደግሞ እሱን መጠየቅ ያለብሽ ብሏታል። እናንተ እኮ ሽማግሌ እንደምሆነ የልጅ ሚስት እንደምሆነ ማስታረቅ አለብህ አይደል አባዬ ብትለውም እሺ ብትታረቁም ባትታረቁም ቤቴን ግን ለቃችሁ ትወጣላችሁ ብሏታል። እንዲህም ቤትማ ልክ እንደሰራ ሰው ለቅቄ አልወጣም ብላለች። እንደ ቤቱ እኮ የኔ እንጂ የእሱ አይደለም፣ ወደዳችሁም ጠላችሁም ቤቴን ለቃችሁ ትወጣላችሁ፣ ስለመታረቃችሁ እኔ አይመለከተኝም ሲላት እንዴ አባዬ አንተ እኮ ሽማግሌ ነህ እንድንለያይ ትፈልጋለህ እንዴ ብትለውም መለያየትም የሚያለያየውም ሽማግሌ የሽማግሌ ስራ እንደሆነ አብሮ ለመሆን ስጋት የሆነ ሰው ከሆነ መለያየትም ግዴታ እንደሆነ ነግሯታል። እንዳይገለኝ ፈርታ ነው ብትለውም እውነታው ግን እሱ እንዳይገልሽ ሳይሆን አንቺ እንዳትገዩ ነው የምፈራው፣ ምክንያቱም ካሌብ ገዳይ አይደለም ብሏታል። እናም ደግሞ የእሷን ክፋት እንዳወቀባትና እንደሱ አይነት ክፉ ሴት ለሚስት ብቁ እንዳልሆነች ነግሯታል። ቲናም በጭራሽ ስህተቷን ላለማመን እየታገለች ነው። ይህን ቤት ለቅቄ የማልወጣው የዚህ ቤት ውስጥ በጣም ብዙ ትውስታዎች አሉኝ ብትልም በዚህ ቤት ውስጥ በጣም መጥፎ ትውስታዎችም እኮ አሉ። ስለዚህ እኔ ቤት እኔ እስካልፈቀድኩ ድረስ ማንም ሊኖር አይችልም። ደግሞ የእናንተ እርቅ እናንተ ታውቃላችሁ፣ ካሌብም ማናገር ትችያለሽ ብሏታል። እናም እንግዲህ ቲና ወደ ካሌብ ክፍል ወደ መኝታ ቤታቸው ስትሄድ ትሁት የካሌብን ልብስ እያስተካከለች ነበር። ምን ነው አሽቃበጥሽ? ካሌብን የማገኘው መስሎሽ ነው ወይ ብትላትም የትሁት ስራ ካሌብን ማሳደር ሳይሆን ስራዋን መስራት እንደሆነ ለዛም ደግሞ ልብሱን አጥፋ እያጠፈች እንደሆነ ነግራታለች። እና የዲያኔን እና ያንቺን ልብስ እንዳጠፈልገች ነው ብትላትም አዎ ምን ችግር አለው የኛንስ ብታጥቢ ምንም ቢሆን ካሌብ ያንቺ ሊሆን አይችልም፣ ምንም ብታሽቃብጪ አሽቃብጥሽ ነው የምትቀሪው ብላታለች። ነገር ግን እሷ ስራዋን እንጂ እሱን እንደማታሳድድና ግን ደግሞ ስራዋን አክብራ እንደምትሰራ ስራዋ ደግሞ መከበሯም እንደሆነ አጥብቃ ነግራታለች። በዛ ላይ ደግሞ ወደዛ ክፍል የመግባት ስልጣኑ ከሷ የተሻለ ለትሁት እንድትሰጣት ነግራት ክፍሉን ለቀሽ ውጪ፣ ክፍሉን ለቀሽ የማትወጪ ከሆነ ግን ስትላት ክፍሉን ለቃ እንደውሻ እሰራላችኋለሁ፣ ሁላችሁንም መፈጠራችሁን እንዲጠሉ ነው ማረጋችሁ፣ አሰቃያችኋለሁ እያለች እንደምን ጊዜውም እየፎገረች ያሳካለች ብላ መርቃት
ትሁት ሸኝታታለች። ቲና አሁን ላይ ካሌብ ባህሪው ራሱ ተቀይሮባታል። ኤደን ከጠፋች ጀምሮ እሷን በቅጡ ማናገርም ሆነ ማየትም አይፈልግም። እናም እንግዲህ ባህሪ ተቀየረ። እኔ እኮ ለአንተ ያልሆንኩት ነገር የለም፣ ይሄ ሁሉ የሚከፈል ዋጋ ለአንተ ነው፣ አንተን ስለማወድህ ብቻ ነው እያለችው ነው። ዲያኒም ብትወጂኝማ ያኔ ቤት ያገኘው ሲመስልሽ ጥለሽኝ አትሄጂም ነበር ብሏታል። እሷም ብቻዬን መሆን ፈልጌ ነበር ስትለው አሁን እሱም እኔም ብቻዬን መሆን ፈልጌያለሁ ብሎ ጥሏት ሄዷል። ነገር ግን አንድ ነገር አትርሳ፣ ይህ ሁሉ ዋጋ እየተከፈለ ያለው ላንተና ላንተ ብቻ ነው። ስለዚህ ይህም ነገር ያልፋል፣ ነገ ሌላ ቀን ነው። ስለዚህ እባክህ አሁን እኮ እኔ አንተንም ለምንህ ከዚህ በኋላ የምወስናቸው ውሳኔዎች ስለሚያስፈሩኝ ነው። ስለዚህ ከጎኔ እንድትሆን እፈልጋለሁ፣ ከጎኔ ሲሆን ታበረታኛለህ ብለዋለች። እሱም ምንም አይነት ወንጀል መስራት እንደማይፈልግ፣ ምንም አይነት ስህተት ውስጥ መግባት እንደማይፈልግ ቢነግራትም ከጎኗ እንዲቆምላት እንጂ ሌላ ምንም ነገር እንደማትፈልግ ነግረዋለች። እሱ ከሆነ በቃ እሺ ብሎ ተስማምቷል። ካሌብ ከቤት ወጥቶ ዟዙሮ እየተመለሰ መንገድ ላይ ዲያኒ አግኝቶት ካሌብን ሲጠራው ከየት እየመጣ እንደሆነ በጠራራ ሲለው አሁን ደመና እንጂ ጠራራ አይደለም፣ በዛ ላይ ደግሞ አሁን እኮ ኤደን እዛ አካባቢ አግኝቻት ነበር፣ ወደ ላይ እየሄደች ነው ብሎታል። ዲያኒም እውነት መስሎት የሮጦ ሄዶ ተንከራቶ አጧት መጥቷል። በዚህ ፍጥነት የት ሄዳ ነው ቢለውም እኔም እኮ በአጋጣሚ ነው ያገኘኋት፣ በዛ ላይ ደግሞ ምናልባት አይኗን አስጠላብኝ ቢሆን ብሎ የበለጠ ልጦታል። ዲያኒ አሁን ላይ ስጋቱ ካሌብና ካሌብ መስሎታል። የከተማው ወንድ ካሌብ ብቻ ነው የተባለ ይመስል ካሌብ ነው ሚስቴን የሚያሳጣኝ ብሎ የገዛ ስራው እያቅበጠበጠው ይገኛል። ትሁትም ለሱ በየሰዓቱ በየሰከንዱ መምከር ስልችት ብሏታል። እባክህ ውጣልኝ ብትለውም ግድ እባክሽ እንዳስቸገርኩሽ አውቃለሁ፣ ግን ደግሞ ከአንቺ ውጭ የሚረዳኝ የለም እያለ ክችኑንም ሲያጎረጉድ ይውላል። እናም እንግዲህ ዲያኒ ካሌብ አንተ ስራ እኔ ቢያንስ እኮ ስራ ሰርቼ ነው የምመጣው፣ እዚህ ውስጥ ቤት ውስጥ ሆነ ኤደንን ማጣትህ አይቀርም ብሎታል። እኔ እንድታውቀው የምፈልገው ነገር ኤደንን እንደምወዳትና እንደምወዳት ነው። እኔ ኤደንን ካጣው ተሷ ተለይቼ መኖር አልሻም፣ አልፈልግም፣ ኤደንን ማጣት አልፈልግም እና ካሌብ እንድታውቅ እፈልጋለሁ። አንተስ ደግሞ በዚህ ልክ ሚስትህን የምትበድላት ምንድን ነው ብሏል። እኔ ነኝ በደለኛው፣ እኔ በደለኛ ከተባልኩ እናንተስ ምን ልትባሉ ነው? ስለዚህ እልቅስ ወጥተህ ተፍ ብትል ይሻልሃል፣ ኤደንን ሳታጣት። እኔ ቢያንስ ስራ አለኝ ሰርቼው ነው የምገባው ቢለውም ታዲያ የሰራኸውማ የት አለ ቢለው የሰራሁትንማ ለሚስቴ ላካፍላት ነው፣ እሱን ይዛችሁ ለመውጣት አይደል እዚህ አሰፍስፋችሁ የተቀመጣችሁት። ስለዚህ አንተ እዚህ ቤት ተቀምጠህ ኤደንን እንዳታጣ መልካም የቤት የመቀመጥ ቀን ብሎት ነበር ጥሎት የወጣው። ዲያኒ በጭራሽ ስለ ስራ ነገር ሲነሳበት ሀሳቡም ሆነ ፍላጎቱ የለውም። ብቻ እቤት ተቀምጦ ይችን የካይነ ካሌብን ሀብት ንብረት በምን መንገድ ፈልቅቀን እንወጣለን ያለፉበትን የሚል ስጋት ላይ ናቸው። ትሁት ለካሌብ አባት የተፈጠረውን ሁሉ ነገረችው። እባክህ አባዬ ከዚህ በኋላ ያለው እየከበደኝ ነው፣ እኔም ዲያኒም አሁን እየገባው ያለ ይመስላል። ሁሉንም ነገር በድጋሚ ደጋግሞ እየጠየቀኝ ነው። ስለዚህ አሁን ሁሉንም ነገር የተረዳ ይመስላል። ደግሞ ኤደንን ካጣት ራሱን ያጠፋል በተለውም በጭራሽ እሱ ራሱን የሚያጠፋ ሰው አይደለም። እንደሱ አይነት ሰዎች ይህን አያደርጉም። እሱ ራሱን እጅግ በጣም ይወዳል እና የኔ ልጅ ከዚህ ቤት ውጡ አንልም። ከዚህ ቤት ውጡ ስካልን ከዚህ ቤት በግድ ውጡ ብዬ እኔ በኋላ የሚያረጉትን ነገር መከታተል አልችልም። ችግር ሊፈጥሩብን ይችላሉ። ስለዚህ እዚሁ ቤት እያሉ መታገስ ይቻላል ተብሏል። ትሁትም እሺ በቃ አባዬ ካልክ ብላ ትሁት እንደ ድሮ አይደለችም። ፈገግታዋም ሳቋም ጨዋታም ጠፍቷል። ሲያወሩ የነበረውን ተደብቃ ሰምታ ስለነበረ የካሌብ አባት ትሁት ልዳርህ እንዴ ወድሃታል እያለው ስለነበረ በሰዓቱ ይህን እሷ ጫፉን ሰምታ ስለነበር ምን እያሰቡ ነው፣ ምን እየተካሄደ ነው የሚለው ነገር ሰላም ነስቷታል። እና ስራዋንም በትክክል እየሰራች አይደለም፣ ሀሳብ ትካዜ ገብቷታል። ይህንንም ተመልክቶ አጥብቆ እየጠየቃት ነበረ። ነገር ግን እሷ ሀሳብ ገብቷት እንደመጣ እንጂ ምንም እንዳልተፈጠረ ለዲያኒ ብትነግረውም ግን የሆነ ነገር እንደሆነች ታስታውቃለች።
ካሌብም ትሁትን አደጋ ላይ እንዳንጥላት አሁን እሷን ተፎካካሪ ሴት የመጣችው ተብሎ እሷን አደጋ ላይ የሚጥል ነገር እንዳይሆን እያለ እሱም ሰግቷል። እና ሌላ ቲና የምታውቃትን ሴት መምረጥ ይኖርብሃል እንደዛ ከሆነ እያለ ነበር። ካሌብም የእንደዚህ አይነት ነገር ምንም አይነት አላማ እንደሌለው ተናግሯል። ብቻ ግን ምንም እስከዛሬ ሲቃጠል የነበረበትን አሁን ደግሞ ዲያኔን የማቃጠል ስራ ብድር መመለስ ብቻ መበቀል እንደሚፈልግ በዛ ላይ ካሌብ እዛ ጊቻት ነበር ብሎት ከገባ በኋላ ወደ ቤቱ ከኋላ ተከትሎ ዲያኔ እየመጣ ነበር። ካሌብ ከአባቱ ጋር እየሳቁ እየተጫወቱ ነበር። ያም ምንድነው ሰራሁለት እያለ ደግ አረጋው እያሉ እየተሳሳቁ እሱ የኔ ሚስት ቀምቶ ሲቀመጥ ያላፈረው ማፈሪያ ስለ ኤደን ሲጠይቅ አያፍርም እንዴ እያለ ሳለ ነበር ድንገት በር ከፍቶ የገባው። ዲያኔ ሰምቶ ይሆን? ይሄንን እስከሰማ በሩ የሰው ቤት ለቆ ይወጣል ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ